ወንድሜ እስኪ እውነቱን እንነጋገር። ጥሩ ሰው ነህ፣ ልብ ንጹህ ነው። ግንኙነት ውስጥ ስትገባ የምትፈልገው ሰላምን፣ ፍቅርንና ክብርን ነው። ግን ለምንድን ነው ሁሌ የምትጎዳው? ለምንድን ነው የምትወዳት ሴት በሂደት የምትቀየርብህ? ለምንድን ነው መጨረሻ ሁሌም ስብራት የሆነው? መልሱ እድል ስለሌለ ወይም መጥፎ ሴት ስለገጠመች አይደለም። መልሱ አብዛኞቻችን ወንዶች ግንኙነት ውስጥ የምንገባው መኪና መንዳት ሳንማር አስፋልት ላይ እንደመውጣት ነው። በመልካም ልብ እንጂ በጠንካራ ስትራቴጂና ስነ ልቦናዊ እውቀት አይደለም የምንገባው። በዚህ ቪዲዮ ወንዶች በግንኙነት ውስጥ የሚሰሯቸውን 9 ገዳይ ስህተቶች እነግርሃለሁ። እነዚህ ዝርዝሮች ይሄን አታደርግ ያንን ደግሞ አድርግ የሚሉ ደረቅ ምክሮች አይደሉም። ከጀርባቸው ያሉትን ሳይንሳዊና ስነ ልቦናዊ እውነታዎች እንመረምራለን። ለምንድን ነው የምንሰራው? በአንጎላችን ውስጥ ምን እየተካሄደ ነው እና እንዴት ነው የምናቆመው የሚሉትን እና ደግሞ አንድ ነገር ልንገርህ። ቁጥር 7 እና ቁጥር 8 ላይ ወንድሜ እመነኝ፣ ቁጥር 7 እና 8 አብዛኞቹ ጥሩ የምንላቸው ወንዶች ራሳቸውን የሚያጡበትና ክብራቸውን የሚቀብሩበት ጥቁሩ ቀዳዳ ነው። እስከ መጨረሻው ድረስ ከኔ ጋር ከቆየ ቃል እገባልሃለሁ ግንኙነትን የምታይበት መነጽርህ ሙሉ ለሙሉ ይቀየራል። ሰላም፣ ኃይልና ክብር ከፈለክ እንጀምር። የመጀመሪያውና መሰረታዊው ስህተት ይሄ ነው፣ ያለ መስፈርት መውደድ። ምን ማለት ነው? ታማኝነትን ገና ሳታረጋግጥ ትሰጣለህ። አፈቅርሻለሁ የሚለውን ቃል እሷ ላንተ ያላትን ስሜት ሳታውቅ ትናገራለህ። የቁርጠኝነት ቃል ኪዳንን ብቁ መሆኗን ሳታረጋግጥ ትሰጣታለህ። በዚህ ላይ ስነ ልቦናው ምን ይላል ካልከኝ፣ አእምሯችን የሃሎ ተጽዕኖ ወይም ሃሎ ኢፌክት በሚባል ነገር ይታለላል። ይሄ ምን ማለት እንደሆነ ልንገርህ። አንድ ሰው ላይ አንድ ጥሩ ነገር ስናይ፣ ለምሳሌ በጣም ቆንጆ ስትሆን አእምሯችን በራሱ ሌሎች ጥሩ ነገሮችም እንዳሏት ያስባል። ታማኝ፣ ደግና አስተዋይ ነች ብለን እንደመድማለን። ይህ ግን ፈጽሞ ውሸት ነው። ውበት ከባህሪ ጋር ምንም አይነት ግንኙነት የለውም። አንተ የምትሰራው ስህተት በመጀመሪያው መሳብ ብቻ ተገፋፍተህ ገና ያልተገባትን የቁርጠኝነት ወይም ኮሚትመንት ስጦታ ትሰጣታለህ። ይህ ለምን እንደማይሰራ ልንገርህ። የኢንቨስትመንት ቲዮሪን አስታውስ። በዚህ ቲዮሪ መሰረት ሰዎች ዋጋ የሚሰጡት ለለፉበትና ኢንቨስት ላደረጉበት ነገር ነው። አንተ ገና ከጅምሩ 100% ከሰጣት እሷ ላንተ 0% እያለች ማለት ነው። እሷ ምንም አይነት ጥረት እንድታደርግ አላነሳሳትም። በነፃ ያገኘችውን ነገር ደግሞ ዋጋ አትሰጠውም። ክብር የሚገኘው በመጠየቅ ሳይሆን መስፈርቶችን በማስቀመጥና ባለመወላወል ነው። መስፈርት የሌለው ወንድ የስሜቱና የሌሎች ሰዎች ፍላጎት ባሪያ ይሆናል። አንድን ንግድ ስትጀምር ለማንም ሰው የድርጅትህን ቁልፍ አትሰጥም። ታረጋግጣለህ፣ ትፈትሻለህ፣ ታምናለህ። ታዲያ ልብህ ከንግድህ አይበልጥም? እናስ መፍትሄው ምንድነው ካልክ፣ መጀመሪያ ያንተን መስፈርቶች እወቅ። ታማኝነት ላንተ ምንድነው? ክብር ምንድነው? እሷ እነዛ መስፈርቶች የምታሟላ መሆኗን በተግባር እስክታሳይ ድረስ ቁርጠኝነትን አትስጥ። ሊኖራት የሚችለውን አቅም አትውደድ፣ ያላትን ወጥነት ብቻ ውደድ። ሁለተኛው ስህተትና ይሄ ደግሞ በጣም የተለመደው እሷን የዓለምህ ማዕከል ማድረግ ነው። ጓደኞችን ትረሳለህ፣ ወደ አካል ብቃት እንቅስቃሴ መሄድ ታቆማለህ፣ ለስራህ የነበረህ ትጋት ይቀንሳል፣ እሷ ዋና ተልዕኮ ትሆናለች። በዚህ ላይ ስነ ልቦናው እንዲህ ይላል። ይሄ ላይመረንስ ከሚባል ኬሚካላዊ ምላሽ የሚመጣ ነው። ገና ፍቅር ሲይዝህ አእምሮህ በዶፓሚን ይጥለቀለቃል። ይህ ኬሚካል ከሱስ ጋር እኩል ነው። የዚያችን ሴት ቅርበት፣ ድምፅ፣ መልእክት ስታገኝ ደስተኛ ትሆናለህ። ይህንን ስሜት ለማግኘት ስትል ደግሞ ከዚህ በፊት ደስታ ይሰጡ የነበሩ ነገሮችን ለምሳሌም ተልእኮህን፣ ጤናህን መስዋዕት ታደርጋለህ። ይህ ለምን አይሰራም ካልክ፣ የመሳብ ፓራዶክስ የሚባል ነገር አለ። እሷ የተሳበችው ወደ አንተ ነበር። በራሱ የሚተማመን ህልም ያለው የራሱ ህይወት ያለውና ከጓደኞቹ ጋር የሚዝናና ወንድ ላይ አንተ ያንን ሁሉ ትተህ እሷ ላይ ስታተኩር ያ የተሳበችበትን ወንድ ገደልከው። አንተ ከፀሐይነት ወደ ሳተላይትነት ተቀየርክ። እሷ ፕላኔት ሆነች፣ አንተ ፈላጊዋ ብቻ ሆንክ። ይሄ ሁለት ችግር ያመጣል። አንድ፣ አንተ ማንነትን ታጣለህ። ቁጥር 7 ላይ በደንብ እንመጣበታለን። 2፣ እሷ ላይ ትልቅ ጫና ትፈጥራለህ። የአንድ ሰው ሙሉ ዓለም የመሆን ኃላፊነት በጣም ከባድ ነው። መሳብ ሳይሆን መታፈን ይጀምራል። እሷ መራቅ ትጀምራለች፣ አንተ ትቀርባለህ፣ በመጨረሻም ትጠፋለች። መፍትሄው ምንድነው ታዲያ ካልክ፣
እሷ የዓለምህ ማዕከል ሳትሆን ተጨማሪ መሆን አለባት። ህይወትን ከሷ ጋር ትጋራለህ እንጂ ህይወትን ለሷ አትሰጥም። ተልኮህ ሁሌም ቁጥር 1 ነው። ተልኮን ስታሳድድ አንተም ታድጋለህ፣ መሳብህም ይጨምራል። ሶስተኛው ስህተት በተለይ በዚህ በቴክኖሎጂ ዘመን ትኩረትን ከፍቅር ጋር ማመሳሰል ነው። ደህና አደርሽ፣ ምሳ በላሽ፣ ምን እየሰራሽ ነው፣ ደህና ደሪ እያልክ ቀኑን ሙሉ መልእክት መላክ፣ በየሰዓቱ መደወል። ይሄ ፍቅር ይመስልሃል፣ ግን አይደለም። ይሄ ጭንቀት ነው። ስነ ልቦናው እንዲህ ይላል። አታችመንት ቲዮሪ በሚባለው የስነ ልቦና ዘርፍ ይሄ የጭንቀት ትስስር ወይም አንክሸስ አታችመንት ይባላል። ይሄ የሚመጣው ከስር መሰረቱ እንዳትተወኝ ከሚል ፍራቻ ነው። የማያቋርጥ ግንኙነት በማድረግ እሷ አሁንም እንዳለች አሁንም እንደምትወድህ ራስን ለማሳመን የምታደርገው ሙከራ ነው። ይሄ ለአንተ ነው፣ ለሷ ግን አይደለም። ለምን አይሰራም ካልክ ፍቅር እንደ እሳት ነው። እሳት እንዲነድ ኦክሲጅን ያስፈልገዋል። ይህ ኦክሲጅን ደግሞ ክፍተት ነው። እሳቱን ካፈንከው፣ በማያቋርጥ ትኩረት ካጨናነቅከው ማለት ነው እሳቱ ይጠፋል። በስነ ልቦና የእጦት ህግ ወይም ሎ ኦፍ ስኬርሲቲ የሚባል ነገር አለ። ሁሌም የሚገኝ ነገር ዋጋው ርካሽ ነው። ያንተ ትኩረት 24 ሰዓት 7ቱን ቀን ሙሉ የሚገኝ ከሆነ ዋጋ ያጣል። እሷ አንተን የምትናፍቅበት ጊዜና ቦታ ተሰጣትም። መናፍቅ ለመሳብ በጣም አስፈላጊው ነዳጅ ነው። አንተ ግንኙነት እየገነባ ሳይሆን ጫና እየፈጠርክ ነው። ለዚህ መፍትሄው ምንድነው ካልከኝ ትኩረትህ በብዛት ሳይሆን በጥራት ላይ ይሁን። ከሷ ጋር ስትሆን 100% እዛ ሁን። ስልክን አስቀምጥ፣ አይኗን እያየህ አዳምጣት። ነገር ግን ከሷ ጋር ሳትሆን 100% በራስህ ህይወት ላይ አተኩር፣ በስራህና በተለያዩ እንቅስቃሴዎች ላይ። ያኔ መቼ ነው እንደገና የማገኘው የሚል ጉጉትን ትፈጥራለህ። አራተኛው ስህተት በጣም አደገኛ ነው። ሰላምን ከማስደሰት ጋር ማደባለቅ። ግጭት እንዳይፈጠር እሺ ትላለህ፣ የማትስማማበትን ነገር አትናገርም። ሰላም ለማስጠበቅ ስትል ስሜትን ትውጣለህ። ግን ይሄ ሰላም አይደለም፣ ይሄ ፍራቻ ነው። በስነ ልቦና ዓለም ዶክተር ሮበርት ግሎቨር የተባሉ ሰው ኖ ሞር ሚስተር ናይስ ጋይ በሚለው መጽሐፋቸው ላይ የጥሩ ሰው ሲንድሮም ይሉታል። ይሄ ጥሩ ሰው በእውነቱ ጥሩ ሆኖ ሳይሆን ጥሩ በመሆን ሌሎች የሚፈልገውን እንዲሰጡት የሚጠብቅ ሰው ነው። እኔ ጥሩ ከሆንኩላት እሷም ትወደኛለች፣ አታናድደኝም የሚል ድብቅ ስምምነት አለው። ለምን ይሄ ነገር አይሰራም ካልክ ግጭትን የሚፈራ ወንድ በሴት አይን ደካማ ነው። እሷ ሳታውቀው ላንተ ያላትን ክብር ታጣለች። ለምን ካልክ ምክንያቱ ደግሞ እሷን ትንሽ ነገር ተቃውሞ እውነቱን መናገር ያልቻለ ወንድ ከባድ የህይወት ፈተና ሲመጣ እሷን ሊከለክላት እንደማይችል ይሰማታል። የምትፈጥረው ሰላም የይስሙላ ነው። በውስጥህ ቂምና ምሬት ይገነባል። ችግሮች አይፈቱም፣ እየተደራረቡ ይመጣሉ እንጂ አንድ ቀን እንደ እሳተ ገሞራ ትፈነዳለህ። ጥናቶች በዚህ ላይ ምን ይላሉ? በግንኙነት ጥናት ላይ አንቱ የተባሉት ዶክተር ጆን ጎትማን እንደሚሉት ከሆነ ግንኙነቶችን የሚያፈርሰው ግጭት ሳይሆን ንቀትና ግድግዳ መገንባት ወይም ስኖውቦሊንግ ወይም አቮይዳንስ ነው። አንተ ሰላምን ፈልገህ የምታደርገው ነገር በሙሉ ግድግዳ መገንባት ነው። እናስ መፍትሄው ምንድነው ካልክ እውነተኛ ሰላም የሚገነባው በእውነት ላይ ብቻ ነው። ሐሳብህን በእርጋታ ነገር ግን በጽናት መግለጽን ተማር። በዚህ ሐሳብ አልስማማም፣ እኔ የማየው እንደዚህ ነው ማለት ጥፋት አይደለም፣ ክብር እንጂ። አምስተኛው ስህተት ፍትወት ደካማ ወንዶችን ያሳውራል። የማስጠንቀቂያ ምልክቶችን ወይም ሬድ ፍላግስ በመሳብ ታውሮ ችላ ማለት ነው። ውበቷን ታያለህ፣ ነገር ግን ባህሪዋን ችላ ትላለህ። ለአስተናጋጅ ክብር እንደሌላት ታያለህ፣ ነገር ግን ደክሟት ይሆናል ትላለህ። በትንሽ ነገር እንደምትዋሽ ታውቃለህ፣ ነገር ግን ትልቅ ነገር አይደለም ትላለህ። ስሜታዊ ጨዋታ እንደምትጫወት ታያለህ፣ ነገር ግን ስለምትወደኝ እኮ ነው ብለህ ራስን ታታልላለህ። ስነ ልቦናው ምን ይልሃል? ይሄ የእውቀት አለመጣጣም ወይም ኮግኒቲቭ ዲዞናንስ ይባላል። አእምሮህ ሁለት የሚጋጩ ነገሮችን መያዝ አይወድም። የመጀመሪያው እምነትህ ይቺ ሴት ድንቅ ናት ትላለህ በመሳብህ በመታወርህ ምክንያት። ሁለተኛው እምነት ደግሞ ይቺ ሴት አሁን አክብሮት የጎደለው ተግባር ፈጽማለች። ይህ ደግሞ እውነታው ነው። አእምሮህ ይህንን ግጭት ለማስተካከል ሲል እውነታውን ይለውጠዋል። አይ እሷ አላሳየችም፣ እኔ ነኝ የተሳሳትኩት ወይም ደግሞ ምክንያት ነበራት ይልሃል። ምክንያቱም መስቡ ከእውነትህ የበለጠ ጠንክሯልና። ይህ ለምን አይሰራም ካልክ
ባህሪ በፍጹም አይዋሽም። አንድ ሰው ማን እንደሆነ የምታውቀው በቃላቱ ሳይሆን በድርጊቱ ወጥነት ነው። አንተ በመጀመሪያ ችላ ያልካቸው ትናንሽ ቀይ ምልክቶች በኋላ ላይ ግንኙነታችሁን የሚያፈርሱት ትልልቅ ምክንያቶች ይሆናሉ። ከዚህ ጋር በተያያዘ አንድ ታሪክ ልንገርህ። እንቁራሪትን የፈላ ውሃ ውስጥ ከከተትከው ወዲያው ዘሎ ይወጣል። ነገር ግን በቀዝቃዛ ውሃ ውስጥ አስቀምጠህ እሳቱን ቀስ በቀስ ከጨመርክበት የሙቀት ለውጡ ስላልታወቀው እዛው እንዳለ ተቀቅሎ ይሞታል። ቀይ መስመሮች ልክ እንደዛ ናቸው። ቀስ በቀስ ነው የሚጨምሩት። አንተ ትለምዳቸዋለህ፣ መጨረሻ ላይ ግን ያጠፋዋል። እናስ መፍትሄው ምንድነው ካልክ፣ ውስጥህ የሚሰማህን ስሜት እመን። ስሜትህ አንድ ነገር ትክክል አይደለም እያለ ከሆነ ትክክል አይደለም። ከውበት ይልቅ ባህሪን አጣራ። ስድስተኛው ስህተት ከቁጥር 1 ጋር ይመሳሰላል፣ ግን ይሄ በተግባር ላይ ያተኩራል። በጣም ብዙ ነገር ገና ከጅምሩ መስጠት። ገና በሁለተኛው ሳምንት ውድ ስጦታ ትገዛለህ። ከንግስት እኩል ነሽ ትላታለህ። ጊዜህን፣ ገንዘብህን፣ ጉልበትን ሁሉ ታፈሳለህ። ለምን? በስነ ልቦናው ዓለም ይሄ የሚመጣው እኔ በቂ አይደለሁም ከሚል ስሜት ነው። ፍቅሯን መግዛት እንዳለበት ታስባለህ። ይሄን ሁሉ ካደረግኩላት እሷም ትወደኛለች የሚል ስሌት ነው። ይህ ለምን እንደማይሰራ ልንገርህ። የስነ ልቦና ባለሙያው ቢኤፍ ስኪነር ኦፐራንት ኮንዲሽኒንግ ወይም የባህሪ ማስተካከያ ላይ እንዳሳየው የምንሸልመው ባህሪ እንዲደገም እናደርጋለን። አንተ የምትሸልመው ምንን ነው? ወጥነትን እና ጥረትን ነው ወይስ ደግሞ መኖሯን ብቻ? ገና ያላትን ባህሪ ሳታውቅ ንግስት ነሽ ካልካት የምትሸልመው እምቅ አቅሟን ነው። ይህ ትልቅ ስህተት ነው። ሰዎች ዋጋ የሚሰጡት ለለፉበት ነገር ነው። እሷ ላንተ ምንም ሳታደርግ አንተ ሁሉንም ነገር ከሰጣት ያንተ ዋጋ ይቀንሳል። እሷም ላንተ ጥረት የማድረግ ፍላጎቷ ይሞታል። ይህን ሰው በቀላሉ አግኝቼዋለሁ ብላ ታስባለች። እና መፍትሄው ምንድነው ካልከኝ፣ መስታወት ሁን። ይህም እሷ በምትሰጠው ልክ ስጥ ማለት ነው። እሷ 10% ኢንቨስት ስታደርግ አንተ ደግሞ 10% አድርግ። እሷ 50% ስታደርግ አንተም 50% አድርግ። ግንኙነቱ አብሮ እንዲያድግ ፍቀድለት እንጂ አንተ ብቻህን አትገንባው። ወጥነትን ሸልም። እሺ፣ አሁን 6ቱን አይተናል። እነዚህ መሰረታዊ ስህተቶች ናቸው። አሁን ግን ወደ ቪዲዮ ዋና ክፍል እየገባን ነው። ቁጥር 7 እና ቁጥር 8። ወንድሜ እመነኝ፣ አብዛኞቹ ወንዶች የሚፈርሱት እዚህ ላይ ነው። ጥሩ ወንዶች ራሳቸውን አጥተው ክብራቸው ተገፉ፣ ማንነታቸው ተዘርፎ የሚቀሩት በእነዚህ 2 ስህተቶች ነው። ስልክን አስቀምጥ፣ አእምሮህን ሰብስብ፣ የምልህን በደንብ አድምጥ። 7ኛው ገዳይ ስህተት በግንኙነት ውስጥ ራስን ማጣት ነው። ይሄ ማለት ምን ማለት ነው? እሷን ምቾት እንዲሰማት ለማድረግ ስትል ራስህን መስዋዕት ማድረግ ማለት ነው። የአካል ብቃት እንቅስቃሴ መስራትን ታቆማለህ። ከሷ ጋር ጊዜ ማሳለፍ አለብኝ በሚል ሰበብ ከወንድሞችህ ወይም ከጓደኞችህ ጋር የነበረህን ጊዜ ትሰርዛለህ። እሷ ብቻዋን እንድትሆን አልፈልግም በሚል ሰበብ ለስራህ የነበረህ ትጋት ይቀዘቅዛል። እሷ ላይ ማተኮር አለብኝ በሚል ሰበብ። እናስ ስነልቦናው ምን ይላል? ይሄ የማንነት መሸርሸር ወይም አይደንቲቲ ኢሮዥን ወይም ፊውዥን ይባላል። ግንኙነቱ አንተና እሷ መሆኑ ቀርቶ እኛ ብቻ ይሆናል። ችግሩ እኛ ውስጥ አንተ የለህም። ይሄ የሚመጣው ፍቅር ማለት ሙሉ ለሙሉ ራስን አሳልፎ መስጠት ነው ከሚል የተሳሳተ እምነት ነው። እናም ይሄ ለምን ገዳይ እንደሆነ ልንገርህ። እሷ መጀመሪያ የተሳበችው ያንን ወንድ አይታ ነበረ። ያ ጂም የሚሄደውን፣ ያ ጓደኞች ጋር ሲሆን የሚተማመነውን፣ ያ ለህልሙ የሚተጋውን ወንድ ነበር አይታ የወደደችው። አንተ ለሷ ምቾት ስትል እነዛን ነገሮች አንድ በአንድ ስትገድላቸው አንተም ሳታውቀው ያንን የተሳበችበትን ወንድ እየገደልከው ነበር። በመጨረሻ አንተ ራስህ የማታውቀው ማንነት የሌለህ ባዶ ሰው ትሆናለህ። እናም እሷ ያንን ትመለከታለች። ትልቁ ሚስጥር ይሄ ነው። እሷ በግልጽ ጂም አትሂድ ወይም ደግሞ ስፖርት አትስራ ወይም ከጓደኞች ጋር አትዋል አትልህም። እንዲያውም መጀመሪያ ላይ ስለኔ ስለምታስብ ደስ ብሎኛል ልትል ትችላለች። ነገር ግን በድብቅ አእምሮዋ ያንን ጥንካሬህን፣ ነፃነትንና ተልእኮህን ስትተወው ላንተ ያላት መስህብ ይሞታል። ለዚህ ነው እወድሃለሁ ግን በፍቅር አይደለም የሚለውን አስፈሪ ቃል የምትሰማው። እሷ አንተን ትወድሃለች፣ ነገር ግን ያ አንተ መጀመሪያ ያገኘችው ወንድ አይደለም። ማንነትን ለቅርርብ ስትል ሸጥከው፣ በመጨረሻ ሁለቱንም አጣህ። እናስ መፍትሄው ምንድነው ካልከኝ፣ ማንነትህ ድርድር የለውም።
የአካል ብቃት እንቅስቃሴ መስራትህ፣ ጓደኞችህ፣ ተልእኮህ የግንኙነቱ አካል አይደሉም። እነሱ ያንተ መሰረቶች ናቸው። ጠንካራ ሴት የራሱ ህይወት ያለውን ጠንካራ ወንድ ነው የምትፈልገው። ስምንተኛውና ይሄ ከቁጥር 7 ጋር ተያይዞ ነው የሚመጣው ወሰኖችን ገና ቀድሞ አለማስቀመጥ ነው። ወሰን ወይም ባውንደሪ ማለት ምን ማለት ነው? ወሰን ማለት የምትታገሰውን እና የማትታገሰውን የምታሳይበት መስመር ነው። አንተ ወሰን የለህም። ለምን? ምክንያቱም ግጭትን ትፈራለህ። ትንሽ ስትሳደብ ዝም ትላለህ። ስብሰባ ላይ እያለህ ደጋግማ ስትደውል እሺ ብለህ ታነሳለህ። ቀጠሮ አረፍዳ ስትመጣ ችግር የለውም ትላታለህ። ስነ ልቦናው እንዲህ ይላል። ሴቶች በተለይ ጠንካራ ሴቶች ሳያውቁት ወሰንህን ይፈትናሉ። ይሄ ሽት ቴስት ይባላል። ይሄ የሚደረገው አንተን ለማናደድ አይደለም። ይሄ የሚደረገው አንተ ጠንካራ መሆንክን ለማረጋገጥ ነው። አእምሯ ይሄ ወንድ እኔን መቆጣጠር ካልቻለ እንዴት ነው የዓለምን ፈተና መቆጣጠር የሚችለው ብሎ ይጠይቃል። ይሄ ወንድ ለራሱ ክብር ከሌለው እንዴት ነው ለኔ ክብር የሚኖረው ይላል። እናም አንተ መስመሩን ካላሰመርክ እሷ እንደፈለገች ታሰምርልሃለች። ወሰን ስታጣ ክብርህን ታጣለህ። አንተ ችግር የለውም ስትል የምትልከው መልእክት የኔ ጊዜ ዋጋ የለውም፣ የኔ ስራ ዋጋ የለውም፣ የኔ ክብር ዋጋ የለውም የሚል ነው። ወሰን የሌለበት ግንኙነት ሁከት ይነግስበታል። አንተ መሪ መሆንህ ቀርቶ ተመሪ ትሆናለህ። ስሜቷ አንተን ይቆጣጠራል። መጨረሻ ላይ አንተ የምትባል ነገር አትኖርም። የምትኖረው እሷ በፈቀደችልህ ልክ ብቻ ነው። ይህንን ነው ይሰብርሃል የምንለው። እናም መፍትሄው ወሰኖች ግድግዳ አይደሉም፣ መስፈርቶች ናቸው። ወሰኖች የሚቀመጡት በእርጋታ ግን ደግሞ በጽናት ነው። ስትሳደብ እንደዚህ አታናግሪኝ ማለት፣ ስራ ላይ ስትደውል ስራ ላይ ነኝ ስጨርስ አወራሻለሁ ብሎ መዝጋት፣ ስታረፍድ ጊዜን ስላላከበርሽ ቅር ብሎኛል ማለት። ይሄ ግጭት መፍጠር አይደለም። ይሄ እንዴት መያዝ እንዳለባት ማስተማር ነው። ወሰንህን ስታከብር እሷም ታከብርልሃለች። ዘጠነኛውና የመጨረሻው ስህተት ያለ ተግዳሮት ወይም ቻሌንጅ እንደምትቆይ ማሰብ። ይህን ስል ምን ማለቴ ነው? አሁን አግኝቻታለሁ ስራ ያልቋል ብለህ ማሰብ ማለት ነው። ማደግ ማቆም፣ መለወጥ ማቆም፣ ምቾት ውስጥ መግባት ማለት ነው። በስነ ልቦና ዓለም የሰው ልጅ አእምሮ ሆሚዮስታሲስ ይወዳል። ማለትም ነገሮች ሳይለወጡ እንዲቆዩ ይፈልጋል፣ ምቾትን ይፈልጋል ማለት ነው። አንተም ግንኙነቱ ምቹ ሲሆን ማደግ ታቆማለህ። ይህ ለምን አይሰራም ካልከኝ እውነት መራራ ነው። ሴቶች ስሜታዊ አመራርን ይፈልጋሉ። ይሄ ማለት አንተ እያደግ እየተለወጥክ ህይወትን ወደፊት እየገፋህ እንደሆነ ማየት ይፈልጋሉ። አንተ ማደግ ስታቆም፣ ማንበብ ስታቆም፣ ስራህን ማሻሻል ስታቆም አንተ አሰልቺ እና ሊተነበይ የሚችል ሰው ትሆናለህ። ፍቅር ሊኖር ይችላል፣ ነገር ግን መሳብ ወይም ደግሞ ፍላጎት ይሞታል። መሳብ የሚመጣው ከትንንሽ ያልተጠበቁና ተግዳሮት ወይም ቻሌንጆች ካሏቸው ነገሮች ነው። አንተ ማደግ ስታቆም ተግዳሮቱ ወይም ቻሌንጁ ይጠፋል። እሷ አንተን ጨርሻለሁ ብላ ታስባለች። መፍትሄው ምንድነው ካልከኝ በፍጹም ምቾት አይሰማህ። ማደግህን አታቆም። አዳዲስ ነገሮችን ተማር፣ ሰውነትን ቀይር፣ ስራህን አሳደግ። እሷ ሁሌም የሚቀጥለው ምንድነው ብላ እንድትጠብቅ አድርጋት። ስለዚህ 9 ስህተቶች አይተናል። ያለ መስፈርት መውደድ፣ እሷን ማዕከል ማድረግ፣ ትኩረትን ከፍቅር ጋር ማመሳሰል፣ ሰላምን ከማስደሰት ጋር ማደባለቅ፣ ቀይ ምልክቶችን ችላ ማለት፣ ብዙ መስጠት፣ ራስን ማጣት በተለይ ቁጥር 7 ላይ ያለውና ወሰን አለማስቀመጥ በተለይ ደግሞ ቁጥር 8 ላይ ያለው። ወንድሜ ዋናው ቁም ነገር ይሄ ነው። አብዛኞቹ ወንዶች ሴቶችን አያጡም፣ ራሳቸውን ነው የሚያጡት። ሴቷም በቀላሉ ትተዋቸዋለች። ግንኙነቶች ጠንካራ ወንዶችን አያጠፉም፣ ደካማ የሆኑትን ግን ያጋልጣሉ። ስለዚህ መልሱ እሷን መቀየር አይደለም፣ መልሱ አንተን ራስን መገንባት ነው። ይሄ ቪዲዮ ሴቶችን ስለ መጥላት አይደለም። ይሄ ቪዲዮ ራስን ስለ መውደድና ራስን ስለ ማክበር ነው። ከነዚህ 9 ስህተቶች ቢያንስ አንዱን ሰርተህ ታውቃለህ? ከታች በኮሜንት ላይ የትኛው እንደሆነ ጻፍልኝ። የእናንተ ታሪክ ለሌሎች ወንድሞች ትምህርት ይሆናልና። ይሄ ቪዲዮ ጠቃሚ ሆኖ ካገኘኸው ቻናሉን ሰብስክራይብ ማድረግ እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።